ሮዛ ህይወቷ አስጊ ሁኔታ ላይ ነው ያለው። ትናንትና ከሆስፒታል ወደ ቤቷ ተመልሳ ቤቷ ነው ያለችው። ይቺ ምስኪን ሱመያ ነይ ቶሎ ብላት መክተብ ይዛት ሄዳ ቤት ሊገዙ ሰይድ ስልኳን ጥልፍ አድርጎ የት እንደምትሄድ ምን እንደምትሰራ ሮዛን ተከታትሎ ተጣልተው በድንጋጤ ወርቃ ቢሮ ውስጥ ሆስፒታል ገብታ ነበረ። ትናንትና ማለት ነው። ሆስፒታል ገብታ ነበር ትናንትና። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው፣ አልሐምዱሊላህ ረቢል ዓለሚን። ውድ ሀገሬ ልጆች ሁላችሁም በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ይበልልኝ። አላህ ሀገራችንን ሰላም ያርግልን። ሀገር ሰላም ሲሆን ነውና እኛም ባለንበት ሰላም ሆነን ሰርተን ቤተሰቦቻችንን የምንረዳው። አላህ ሀገራችንን ሰላም ያርግልን እላለሁ። ጉድ 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 ጉድ! ሮዛ ማለት ነው። ትናንትና ከሱመያ ጋር ቢሮ ውስጥ ሄደው ሪልስቴት ሊገዙ ሱመያ ጋር ሄደው ሊፈራረሙ ነበርና ያው እንዳያችሁት ሰይድ ከዛ ከየት እንደመጣ ሳይታወቅ ሰይድ መጥቶ ከሮዛ ጋር ተጣልቶ ብሬን አንጪ እከስሻለሁ፣ ስለዚህ ብሬን አምጪ፣ አሁንም ድጋሚ ተመሳጥራችሁ ተመካክራችሁ አፓርታማ ልትገዙ ነው፣ ብሬን አንጪ ብሎ ቢሮ ውስጥ በጣም ቀውጦት ነበረ። በጣም ከዛላችሁ ሰይድ በንዴት ሮዛን ግፍትር አድርጓት ፌንት ሰርታ ወድቃ ነበረ። እኔ በጣም ነው እንደው ሰይድ አንዳንዴ በጣም ይገርመኛል። ምክንያቱም ስሜትን መቆጣጠር ጭራሽ እንትን አትችልም። ነገሩ ስሜትን ብትቆጣጠር ኖሮ 4 ሚስት ታገባ ነበር እንዴ? አይ የኔ ነገር እንደው ያፍ ደግሞ እኮ እንደው እና ስሜቱን ቢቆጣጠር ከምሬ ነው። ስሜቱን ቢቆጣጠር ኖሮ ሮዛ ቢሮ ውስጥ ወድቃ ፌንት ሰርታ ሆስፒታል አትገባም ነበረ። ፌንት ሰርታ ማለት ነው። እና ውዶችዬ ሮዛ እንደዛ ግልምጥምጥ አድርጎ በቃ ግፍትርትር አድርጎ በንዴት እሷም ያው እዳ ስላለባት ከየት መጣ ሳይባል መጥቶ እንደዛ ሲጮህባት ወደቀች። ቢሮ ውስጥ ወደቀች። ከዛ በኋላ ወደ ሆስፒታል ይዟት ሄደው ሆስፒታል ክትትል እየተደረገላት እቤቷ ተመልሳለች። ግን እቤቷ መታ እህቶቿና አክስቶቿ እብድ ብለዋል። ሰይድ ይቅርታ ጠየቀ። በጣም ተጸጸተ። በጣም ይቅርታ። ግን አሁን ማለት ነው እሷ ልትከሰው ነው፣ ሮዛ ልትከሰው ነው። ግን መጀመሪያ እሷ አሁን ችግሩ አልነቃችም። ቤቷን መታ ተኝታለች። አትሰማም፣ አትለማም። በቃ እህትየዋ ራሱ ማለት ነው የሮዛ እህት ኢሽንገዋዳ ሱመያ ዱፌ ኢሽን ዳጊ መስሪያ ቤቲ አፓርታማ ናቢቴ ጀቴ ኢሽን አፓርታማት ናቢቴ ጀተኒ ኢሺ ገዋዳ ወረቃን ኢንፈረምቴ ሰይዶ ዱፌ ሰይዶን ሮዛ ሰይዶ ላልቴ ኢሽን ገገባ ኢሽን ላፍቱ ጀቴኒ። እንደው እህትየዋ ጉድ እኮ ነው። እብዳለች። በሮዛ ቻናል የተለቀቀው። በሮዛ ቻናል ተለቋል። በራሷ ቻናል ለቋለች ሮዛ።
እህትዮዋ ማለት ነው። ሮዛ አትሰማም አለማም ጭራሽ ተጎድታለች። አበደች እህትዮዋ፣ በቃ አበደች። አማርኛ አትችልም፣ በኦሮምኛ ነው የምታወራው። ከዛ ሰይዱ ይቅርታ በቃ እንደዚህ ብሎ ተጸጸተ። ሰይዱ በቃ ይቅርታ ይቅርታ እንዳንዳሁ ጀተኒሽን እንዳንዳሁ አለች። በፍጹም ይቅርታ አላረግም አለች። አሁን ሰይድ ሊከሰስ ነው፣ እየተፈለገ ነው። ድራሹ ጠፋ። በቃ እምቢ ምናምን ስትለው ከቤት ወጥቶ ድራሹ ጠፋ፣ ሄደ። እየተፈለገ ነው አሁን ሰይድ። ምክንያቱም ሮዛን መክሰስ ሲችል፣ በህግ መጠየቅ ሲችል ገፈተራት። በንዴት እሷ ወደቀች፣ ፌንት ሰራች፣ ሆስፒታል ገባች። አንድ ቀን አድራ ትናንትና ወደ ቤቷ ገብታ አትለማም፣ አትሰማም፣ አትናገርም ጭራሽ። ዘመዶቿ፣ እህቶቿ፣ አክስቶቿ እንዳለ ቤቱን በአንድ እግሩ አቁመውታል። በቃ በአንድ እግሩ። ሰይድ ድንግጥ ብሎ ይቅርታ ቢል ምን ቢል ጭራሽ ምንም አልሰሙትም። አያችሁ፣ ሰይድ ባለፈው ጊዜ የቤቱ እንደመጣች ነው ስልኳን የጠለፈው። የሮዛን ስልክ ጠልፎ የት እንደምትሄድ ምን እንደምታወራ ተከታትሎ የደረሰበት። ከዛ ሮዛ የወደቀች ጊዜ ስልኩ ሲታይ የሮዛ ስልክ ሰይድ ጋር ኮኔክት ተደርጎ ተጠልፏል። የሮዛ ስልክ ሰይድ ጠልፎታል። ከዛ በቃ እያንዳንዱ ኢንፎርሜሽን የምታወራውን ምን የምትለው በሙሉ ይሰማል። በሙሉ ሰይድ በሙሉ በዛ። እኔ ሀዩ በረኪና ነች ማነች ይላለሁኝ። እሱ ለካ ስልኳን ጥልፍ አድርጎ ምን እንደምታወራ የት እንደምገባ እያንዳንዱን ነገር እየተከታተላት በንዴት ነው እንደዛ እያንቀዠቀዠ መቶ ቢሮ ውስጥ ገብቶ ሱመያ አውዝ ቢላሂ ምን ሸይጣን ራጅም እስከምትል ድረስ ሱመያ አሁን ሱመያ ራሱ ያሰጋታል። ሱመያ ራሱ ትጠየቃለች። ምክንያቱም ይቺ ልጅ ህይወቷ አደጋ ላይ ነው። ሮዛ ይቺ ልጅ ህይወቷ አደጋ ላይ ነው። ሱመያ ራሱ ትጠየቃለች። ምክንያቱም ይቺ ልጅ ዕዳ ያለባት እንዴት እንደዛ እንትን ትያለሽ ምናምን ትባላለች። እና የሱመያም ትንሽ በጣም አደጋ ላይ ነች። ያስቸግራል። ሰይድ የለም በቃ ሰይድ በረገገ ጠፋ። እየተፈለገ ነው ሰይድ እየተፈለገ ነው። እና ሮዛ በጣም ታሳዝናለች። በቃ አትሰማም አትለማም። ቤቷ በቃ ራሱ ዝርር ብላ ነው ተኝታለች። አትሰማም አትለማም። ሰይድ ከዛ እህቶቿ የሮዛ እህቶች እንዴት እንደዛ ታረጋለህ? እንዴት በስነ ስርዓት መጠየቅ ስትችል፣ በስነ ስርዓት በሽማግሌ ከሆነ ደግሞ በህግ መጠየቅ ስትችል እንዴት ቢሮ ውስጥ እንደዛ ጮኸህ አመነጫጭቀህ ገፍትረ ፌንት ትሰራለች? ቪዲዮ ታይቷል። ዓለም ነው ያየው እኮ ቪዲዮ ታይቷል። በጣም ብዙ ህዝብ አይቶታል። እና በዛ ምክንያት እብድ ብላለች የሮዛ እህት ማለት ነው። እብድ በቃ። እኔ ግን መጀመሪያም ምን ብያቸዋለሁኝ፣ በጣም ነው ያዘንኩት። ሮዛ አወዳደቅ አይደለም ደግሞ ቢያነሳት እሺ፣ እሱ ራሱ ደንግጦ ከወደቀች በኋላ እንደዚህ አጎንብሶ በጣም ከባድ ነው። በጣም ከባድ። ሰይድ ያልታሰበ እዳ ውስጥ ነው የገባው። ያልታሰበ እዳ ውስጥ ገብቷል ሰይድ። አሁን ኦልሬዲ እሱ ጠፍቷል። የለም እየተፈለገ ነው፣ በፖሊስ እየተፈለገ ነው። የሮዛ እህት እንዲህ እያሽከረከረች ነው። አምልጦ ከቤት ወጣ። ሊጠይቃት መጥቶ ከዛ ሁኔታቸውን ሲያይ ሹልክ ብሎ ሄደ። አሁን እየተፈለገ ነው ሰይድ እየተፈለገ ነው። በጣም ነው የሚያሳፍረው። እኔ እንደው ሮዛዬ አላህ ያሽርሽ፣ እንደው አላህ ቀላሉን ያድርግልሽ ለቤተሰቦች ነው የምለው። ምክንያቱም ከባድ ነው። ራስን ስቶ ከመውደቅ ብዙ በሽታዎች ይከሰታሉ። ብዙ የመርሳት አለ፣ ፓራላይዝ ደግሞ በጣም በቃ ብዙ ነገሮች አሉ እና አላህ ይጠብቅሽ እህቴ ነው የምለው። ሰይድ ግን በጣም ከባድ ከባድ ችግር ውስጥ ነው የገባው። ከባድ ችግር ውስጥ በቃ
ወደዛ የለ ወደዚህ የለ ወደዛ የለ፣ እጅ ከፍንጅ ነው በቃ ሁሉ ነገር እና ውዶችዬ በጣም ከባድ ነው። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ሁኑ እላለሁ። ውድ ሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን ሁላችሁንም እወዳችኋለሁ፣ አከብራችኋለሁ። ከልብ ከልብ ነው የምወዳችሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ባባይ